የአዛውንቶች ገንዘብ ከሰረ ይላል ነው። እድሜ ልክ ተጠራቅሞ በእኛ ይቀልዳሉ እኮ ደግሞ ምስኪን ነው። ምን እሺ ነው ባቻ አስደግሞ ነው እንደገቡት ደርሶ መልሳቸው። ይሄማ ሌላ ነገር አለው ነው የውስጥ ሴራ ምናምን አለበት። እንዴት ነው ለሁለተኛ ጊዜያቻ የምንወጣው? በአሁን ደግሞ ጎል የሚባል ነገር ሁሉ የለም። 90 ደቂቃ ብለን ያየነው ምንድነው? ይሁን እሺ በቃ ቢያንስ የሚያስደንቅ ነገር አድንቀን እንውጣ። ለማንኛውም ቨርስ ምርጥ ነበረ። ፍሪፖንግ በቃ ዘፍላሽን ስታሳየን ነበር። ብን የለ ብን ጎል ወፍ ግን ጎል ወፍ ፍሪፖንግ በጣም የሚገርም ስራ ሲሰራ ነበር። የኬቲኬ ምናምን ዋው ነበረ ምናምን አልተሳካለትም እንጂ ኬዛም ባቅሟ ተፍተፍ ብላለች ምናምን። ግን እንዴት ነው ቆይ ዝም ብለናቸው የምንወጣው? እሱ ነገር አልገባኝም። ለማንኛውም ግን አሁንም ቶፕ 4 ውስጥ ነው ያለ ነው። ይመቸን። ዞረሽ ዞረሽ ልትመጪ ከእጅ ላትወጪ መስሎሽ ከጎኔ ርቀሽ ዞረሽ ያው ተመለሽ። አሮጊቷ ጠራሪ ያለሽ ነይ ሸለፈታ ነይ ጀማውን ተቀላቀይ። ይወጭ የለውም ማላውን ማለት 3 ነው። ነይ በቃ አብሽር። ሊቨርፑል 1 ሊድስ 1 ሊድስ ይችላል። ደርሶ መልሳቻማ ቀይ ሲያይ እኮ ማን ዩናይትድ መሰለው። የማን ዩናይትድ ዋና ጠላት ነው ወይስ የሊቨርፑል ዋና ጠላት? አስጨነቃችሁ። ማን ዩናይትድ ይሄን ቡድን መቼ ነው የሚጋጠመው? ሊድስን ማን ዋና ጠላቱን ቀይ ሲያይ ማን ዩናይትድ መሰለው መሰለኝ። አንዱ የሊቨርፑል ደጋፊ ማን ሲተነትንልን እንዴት ነው ማልቋጥረው 10 ነጥብ 15 ነጥብ ብቻ እኮ ነው የምትበልጡን። 5 ጌም ከተሸነፋችሁ እንደርስባችኋለን። ታይትል ሬስ ውስጥ እኮ አለን አላለችም? 5 ጌም በተከታታይ እኛ ስንሸነፍ 5 ጌም እነሱ 5 ጌም በተከታታይ እንደሚያሸንፉ አድክሞች ወይ ያላነሽ። አሁን ለሲቲ ትቋጥራለሽ። ምን አማራጭ አለሽ? አሜሪካም ገጠር ያለ እንዴ እንዳለ እዚህ ክለብ ደጋፊ የገጠር አስተሳሰብ ገጠር ከተማ አይቶ ማያቅ ሰው የአሜሪካ ገጠር ውስጥ ነብራስካ ምናምን የሚኖር ሰው ከባድ እኮ ነው። ትራኩን ከየት ወዴት እንደሚነዳ ገባ ነው ትራኩ። አድክሚዎች ወያላ አሁን ለሲቲ ትደግፊያለሽ። ካሞን ሊድስ አሁን ሊድስ ኔክስት ትክክለኛ ጠላቱን ማን ዩናይትድ ያገኛል። እና ሌላ ሐሳብ ደግሞ ማን ቤተሰብ አካውንቴን ገብታችሁ ኮፒ ሊንክ ትላንትና ዛሬ የሰራሁት ቪዲዮ 2 ሰዓት ሙሉ 2000 3000 ምናምን ቪው ላይ ታይቶ ነው ከዛ በኋላ የሚወጣው። አሉጣም ካለ ራሱ በዛው ሊቀር ይችላል። አካውንቱን ገብታችሁ ኮፒ ሊንክ ቤተሰብ። ዛሬም ከሊድስ ጋር አቻ ተለያይተናል። ባለፈው ባለቀ ሰዓት አገብቶብን አቻ በእነሱ ቤት ተለያየን። ዛሬ ደግሞ በአንፊልድ በአስፈሪው ሜዳ እንደ ነበልባል የሚፋጁ ሜዳ ላይ ዛሬ አቻ ወጣል በሊድስ። ይሄ ማለት ይሄ አራም የሆነ አራስኑት አሰልጣኝ አንፊልድ በጣም ነቀለለብን የእውነት። ዛሬም በአንፊልድ ከሊድስ ጋር ልክ እንደ ህፃንቲ ከቶፕ 4 ጋር ያለንን ልዩነት በ5 የምናደርገውን አሁንም አላሻሻልም። ይሄ እልም ያለ ደንቆሮ አለሌ ነው ደንቆሮ አሰልጣኝ። ምንም ዛሬ በስትክክል ሊድስም አላጠቃም እኛም አላጠቃንም። ግም የተባለ ጨዋታ ማለት ይሄ ነው። ግም የግሞች ግም። ዛሬ ማንቸስተር ዩናይትድ ሆነን ነው ያመሸነው። ሊድስን በአንፊልድ ማሸነፍ ከዱናል። ሊድስን ይሄ አሰልጣኝ በጣም የተጫወተብን ነው። ከማሬስካ ቀድሞ መባረር ያለበት ይሄ ውሻ አሰልጣኝ ነበረ። ሊቨርፑል አቻ ወጥቷል ማለት አቻ ማለት እኮ አንድ ጨዋታ ላይ የሆነ ማለት 1 ነጥብ ሼር መደራረግ ማለት ነው። የሆነ ከተጣለ ክለብ ጋራ እንዴት ነው ሜዳ ላይ አቻ የምትወጣው? ቆይ 3 ነጥብ እንዴት ነው አለማግኘት ይቻላል ሜዳ ላይ? እኔ ግራ ነው የሚገባኝ። አሁን አዲስ ፊሊንግ ነው ለኔ 3 ነጥብ ሜዳ ላይ አለማግኘት አላውቀውም። እኔ ታውቃላችሁ እስቲ የአርሰናል ደጋፊዎች የምታውቁ ከሆነ ንገሩኝ። ሊቨርፑል ምንድን ነው የሚሰራው? አንዴ ምርጥ ይሆናል፣ አንዴ መጥፎ ይሆናል። በቃ አሁን አልቆለታል ስል ደግሞ ምርጥ ይሆናል መልሶ ደግሞ ምንድን ነው 6 ጨዋታ ያለመሸነፍ ጉዞውን አሪፍ ነበረ። ዛሬ አቻ ወጣ። ዛሬም እኮ አልተሸነፋችሁም፣ ግን በሜዳችሁ ከሊድስ ጋር አቻ መውጣት ሽንፈት ነው። እኛ በሜዳችን እኮ 5 ነው ያገባነው። ምን ሆናችሁ ነው እናንተ? በደንብ ተጫወቱ እንጂ አግቡ። ዛሬ ማለት ነው ምንም አልቻላችሁም ነበር። ፍሪምፖንግ ምንድነው? እንዴት ነው የሚሮጠው እንደዚህ? ጤነኛ ነው? 100 ሜትር ሯጭ ነው የሚመስለው። በጣም ነው የሚሮጠው እሱ ሰውዬ። ደግሞ ልክ አይደለም ማን ጨዋታው ላይ ማለት ነው ሊድስ ጭራሽ መጨረሻ ላይ ስታክ ቢያገባባችሁ ኖሮ ህይወታችሁ ይበላሽ ነበር። የእውነቴን ነው። በጣም ትዝ ብሎኝ ነበር የሰመርቪል ማለት ነው። እኔ የምለው
ሊድስ ነጭ አድርጎ ሲያዩዋቸው ማድሪድ እየመሰሏቸው ነው እንዴ? ቆይ ምንድነው ማድሪድ መሰሏቸው እንዴ? ምን አይነት ጨዋታ ነው? የዘንድሮ ሊቨርፑል አቃጥሎ ሊደፋ ነው። ከሊድስ ጋር በሜዳቸውም አቻ ሊያውም አንፊልድ ላይ 0-0 ቱ ሾት ኦን ታርጌት የከዘከዘ የሞተ ሊቨርፑል። በቃ ይሄ ሊቨርፑል የሆነ ሰዓት ተስፋ ያሳያል፣ ከዛ ደግሞ እንዲህ ወሽመጠን ይቆርጣል። ምን ትሉታላችሁ? ካስተላለፉ ጀምሮ ላይናፑ ጀምሮ እየተመታ ነበር። በቃ ፍሪምፖንግ ራይት ባኩን ራይት ዊንግ አደረገው። ፍሎሪያን ቪልስን ነምበር 10 ሌፍት ዊንግ ላይ አድርጎ ነው የጀመረው። ነገር ግን በቦታቸው መጫወት ያለባቸው ተጫዋቾች ነበሩ። ፌዴሪኮ ኬሳ ነበረ፣ ንጉምቦሃ ነበረ፣ ጋክፖም ተመልሶ ነበረ። ከርቲስ ጆንሰን ቤንች አድርጎ ለምን ግራቨንበርግ እና ሶቦስ ላይን አጣምሮ በደብል ፒቮት ነምበር 6 አድርጎ ፍሎሪያን ቪልስን ነምበር 10 አያደርጉም። ሰው ራሱ እኮ ነው የሚዘባርቀው። በቃ ምን አይነት ዘንድሮ ተያይዘኗል። መጣንልሽ ሻሺ ትርፍ መጣንልሽ አብረን ከሌሊቱ 7 ተኩል የሆነ ቡድን ቢኖር ሊቨርፑል ነው። ያራዳ ልጆች በሚገርም ሁኔታ ማለት ነው ምን እንደሆነ ሁሉ ግራ የሚያጋባ ቡድን ሆኖ ቁጭ ብሎላል። ቡድን ያራዳ ልጅ አሰልጣኝ አርኒ ስሎት ያላቸውን ሰራዊት ፈርስት ሃፍ የጨረሱ ይመስለኛል። ሰከንድ ሃፍ ባለው እንሄዳለን አይነት አካሄድ ነው የገቡት። ነገር ግን ሊሆንላቸው የቻለ አይመስለኝም። ከዚህ በፊት ተቀይሮ እየገባ ብዙ ነገር ሲሰራላቸው የነበረው ፌዴሪኮ ቼዛ ደግሞ በዛሬው ጨዋታ ተቀይሮ ገብቶ ይህን ያህል የሚባል እንቅስቃሴ ነበር ሲያሳይ የነበረው። መጨረሻ ሪዮ ንጉማን መጠቀም ችለው ነበረ። ቆንጆ የሚባል እንቅስቃሴ ማሳየት ችለው ነበር የታዳጊ። ነገር ግን ውጤት ማግኘት አልቻሉም ማለት ነው። ከሊድስ ጋር በሁለቱም ጨዋታ አቻ መውጣት ችሏል። ሊድሶች አንፊልድ ድረስ መጥተው ነጥብ ተጋርተው መውጣት ችለዋል ማለት ነው። በዚህ ጨዋታ ምንም አይነት ጎል አልተቆጠረም ማለት ነው። እጅግ በጣም አስገራሚ ነው። ጄሬሚ ፍሪምፖንግ ግን እጅግ በጣም አስገራሚ የሚባል እንቅስቃሴ አድርጓል በዛሬውም ጨዋታ ማለት ነው። የልጅ ከጉዳት ከመጣ በኋላ ቆንጆ የሚባሉ እንቅስቃሴዎችን ማድረግ ችሏል ማለት ነው። ቡድኑ ግን ቻንስ ክሬት ላይ ከሚባለው በላይ አሁንም ብዙ ነገሮች የሚቀሩት ይመስለኛል። ከመከላከሉ ማጥቃት ላይ ያመዘኑ ተጫዋቾችን በብዛት ይዞ ገብቶ ቢሆንም ነገር ግን ውጤት ይዞ መውጣት አልቻለም በዛሬው ጨዋታ ማለት ነው። የአርኒ ስሎት ሰራዊት ሐሳብ አስተያየት ኮሜንት ላይ ፕላስ ምልክቱ እናንተ ነች። በደንብ ሼር ኮፕሊንክ ይደረግ። በዘንድሮ ዓመት ወደ ፕሪሚየር ሊግ ያደገው ሊድስ ዩናይትድ ሊቨርፑል ላይ ደርሶ መልስ አንዳንድ ነጥብ ወስዶበታል ማለት ነው። ደርሶ መልስ ወደ ግማሽ ቢሊዮን ለማጥቃት ተጫዋቾች የወጣው ሊቨርፑል በሜዳው አንድ ጎል ማስቆጠር ተስኖት ከሊድስ ዩናይትድ ጋር 0-0 ወጥቷል ማለት ነው። እኔ እኮ ቲማችሁን ሳትመለከቱ የሁሉ ስኳድ ኑሮ አንድ ጎል ማስቆጠር የተሳነው ቲም ይዘ የሀገር ተጫዋቾችን ለአፍሪካ ዋንጫ ልኮ በጉዳት እየተንኮታኮተ ያለው ማንቸስተር ዩናይትድ ላይ ጎል እያስቆጠረ ወልብስ ላይ 4 ነጥብ ምናምን ወስዶ ሙድ ልትይዝበት ስትመጣ እኮ ነው የምታስቀኝ። እንደኛው በተመሳሳይ እንኳን ብታሸንፈው ወልብስ 2-1 ምናምን አሸንፈው 2 ጎል ብቻ ማስቆጠር ይችላል በሜዳ እኛ 4 ጎል አስቆጠረንበት ምናምን ሙድ ልትይዝብኝ ትመጣለህ። አንድ እኩል ወጣ እያልክ ማለት ሊድስ ዩናይትድ ደርሶ መልስ ወሰደብህ ነጥብ አንድ ነጥብ ወሰደብህ። ዛሬ ደግሞ ጭራሽ የተከበረ ሜዳ በምትለው ሜዳ መጥቶ አንድ ጎል ሳታስቆጥርበት መረቡን ሳያስደፍር ወጥቶ ሄደ ማለት ነው። እና አንተ አትችልም ዘንድሮ ጭራሽ ድምፅ እንዳልሰማ የሊቨርፑል ደጋፊ ከሆንክ ማለት ነው። ይመች ውርደት ኧረ በመደስ የበከቱ ተጫዋቾች የበከታ አሰልጣኝ መድኃኒዓለም ምስክሬ ነው። የምሬ ነው። በሊድስ ሁለት ያቻ ነው ጣንት በሜዳውም ያለ ተከፍቶ ይወረ በመድኃኒዓለም አደረጉኝ። አረ እንዴት እንደ ዛሬ በህይወቴ እንትን ብዬ ማላቀም እኮ በመድኃኒዓለም የጠበቁት ነገር ሌላ ያገኘሁት ነገር ሌላ። እያንዳንዱ ተጫዋች የበከተ ዛሬ ቨርጂል ቫን ዳይክ የበከተ ኮናቴና ጀረመን ፍሪምፖንግ ናቸው አሪፍ የነበሩ። ሌላ በሙሉ የበከተ በክት ክሪስማስ የሚባል ምን አበክቷቸው አመጣ እና አዴኔ ምሬ ነው። ኧረ ተቃጠል አሁን ጉድና አለኝ ብዬ እመቤቴ ምስክሬ ላውራኔ አለኝ ለዋንጫ ፎካከራለሁ። እግር ነው ብትበላ ዋንጫ